ስራ መጀመር አቅቷችኋል ወይስ የጀመራችሁት ስራ ሳትጨርሱ ጊዜ እየሮጠ ተቸግራችኋል? ብዙዎቻችን ቀናችን በደንብ ማቀድ ስለማንችል የምንፈልገውን ያህል ውጤት ማምጣት ያቅተናል። በዚህ ቪዲዮ በአግባቡ ጊዜያችሁን እንድትጠቀሙና ለስራ እንድትነሳሱ የሚያደርጉ 5 ምርጥ አፕሊኬሽኖችን አሳያችኋለሁ። በተለይ አምስተኛው አፕሊኬሽን እኔንም በጣም የጠቀመኝ አፕ ስለሆነ እስከመጨረሻው ድረስ አብራችሁን። የመጀመሪያው አፕሊኬሽን ፎረስት ይባላል። ይህ አፕ እንግዲህ ስልካችን አስቀምጠን በስራችን ላይ ብቻ እንድታተኩሩ ይረዳችኋል። እንዴት ነው የሚሰራው? ስራ ስትጀምሩ በስልካችሁ ላይ አንድ ዙር ትተክላላችሁ። ስራችሁን ትኩረት ሰጥታችሁ ስትሰሩ ዛፉ ያድጋል። ነገር ግን ስራችሁን አቋርጣችሁ ፌስቡክ፣ ቲክቶክ ወይም ሌላ ሶሻል ሚዲያ ከገባችሁ እየተከለ ያለው ዛፍ ይደርቃል። ይህ አፕ ጨዋታ ወይም ጌም ስለሚመስል ዛፎች ለማሳደግ ስትሉ ከስልካችሁ ርቃችሁ ስራችሁን ትሰራላችሁ ማለት ነው። ሁለተኛው አፕ ቱዱ ሊስት። በአእምሮአችሁ ብዙ ሐሳቦችን መያዝ ስለማንችል ይህ አፕ ይረዳናል። በቀን ውስጥ መስራት የምፈልጋቸውን ነገሮች በዝርዝር መጻፍ ትችላላችሁ። ልክ ስራውን ሰርታችሁ ስትጨርሱ ደግሞ ደን ብላችሁ ስታጠፉት የሚሰማችሁ እርካታ ለሚቀጥለው ስራ ያነሳሳችኋል። ለመጠቀም በጣም ቀላልና ነፃ አፕሊኬሽን ነው። ሶስተኛ ምናልባት ስልካችሁ ላይ ሊኖር ይችላል። እሱም ጎግል ካላንደር ነው። ይህ አፕ ለቀጠሮ ብቻ ሳይሆን ቀናችሁን በሰዓት ለመከፋፈል ትጠቀሙበታላችሁ። ለምሳሌ ከጧት 2 ሰዓት እስከ 4 ሰዓት ጥናት ከዛ እረፍት እያላችሁ ጊዜያችሁን ብሎክ አድርጉት። ይህ ስርዓት እንዲኖራችሁና በየትኛው ሰዓት መስራት እንዳለባችሁና እንዳትዘናጉ ያደርጋችኋል። አራተኛውና ለብዙ ነገሮች የሚጠቅመው አፕ ኖሽን። ይህ አፕ ሁለገብ ማስታወሻ ደብተር ለትምህርት ማስታወሻነት ለመያዝ፣ ዩቲዩብ ቪዲዮ ስክሪፕት ለመጻፍ ወይም የበጀት እቅድ ለማውጣት። ይህንን አፕ ለመልመድ ትንሽ ጊዜ ሊወስድ ይችላል። ነገር ግን አንዴ ከለመዳችሁት ደግሞ ህይወታችሁን ሙሉ ለሙሉ እዚህ አፕ ላይ ማደራጀት ትችላላችሁ። አምስተኛው ስራ መስራት ለሰለቻችሁ ሰዎች ይህ ፍቱን መድኃኒት። ይህ አፕ የዕለት ተዕለት ኑሯችሁን ወይም ቪዲዮ ጌም ይቀርጿል ማለት ነው። እንደ ቪዲዮ ጌም ይቀርጽላችኋል። ጥሩ ስራ ወይም ሀቢት ስትሰሩ ለካርቶናችሁ ሽልማትና ጉልበት ታገኛላችሁ። ስራ ስትፈቱ ወይም መጥፎ ልማድ ስታደርጉ ደግሞ ካርቶኑ ይጎዳል። በተለይ ጌም የምትወዱ ሰዎች ለስራ እንድትነሳሱ በጣም ይረዳችኋል። ስለዚህ ይህንን አፕ በአምስተኛ ደረጃ ላይ ይዤላችሁ መጥቻለሁ ማለት ነው። እንግዲህ እነዚህን አፕሊኬሽኖች ከፕላይ ስቶር እና ከአፕ ስቶር ላይ በነፃ ማውረድ ትችላላችሁ። እናንተ ከነዚህ አፕሊኬሽኖች የትኛው መጀመር ፈለጋችሁ? ፎሬስት ወይስ ሃቢቴክ? እስኪ ኮሜንት ላይ ጻፉልኝ። ቪዲዮ እንደጠቀማችሁ ተስፋ አድርጋለሁ። ለቻናሌ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በሌላ ጠቃሚ ቪዲዮ እስከምንገናኝ ቻርን ሰንብቱ።